የሜሲ ደጋፊዎች ግን ምን እንዳሉ ሰማችኋ? እነሱ ጠፉ እኛ ግን አለን፣ እነሱ ጠፉ እኛ ግን አለን። አለመታወቅ የጨዋታ ቀን አባቴ። ምንም እንኳን ፖርቹጋል ይሄ ነው የሚባል ጠብ ያለ ነገር ባታሳየንም ይሄ ሰውዬ እስካለ ድረስ እስከ መጨረሻ ድረስ እንደግፈዋለን፣ እስከ መጨረሻ ድረስ እንቋጥራለን፣ እስከ መጨረሻ ድረስ ተስፋ እናደርጋለን። አለቀ በቃ። የምን ተስፋ መቁረጥ ምናምን፣ ባለፈው ነጥብ ጣለ ምናምን ብለህ እዚች ጋር ተስፋ ቆርጧል ምናምን። የሮናልዶ ደጋፊ እኮ ነኝ። ተስፋ መቁረጥ አላቅም። ስንት የቻምፒየንስ ሊግ ምሽት አይተናል እኮ አይደል እንዴ? አሁን አረጀ ቀንጣሎ ምናምን ልትል ትችላለህ። እሱን ደግሞ እናያለን። እስከ መጨረሻ ድረስ ታግሰን እናያለን። ሳይጀምር አንፈርድም ማለት ነው። ትላንትና ግን ቴሌግራም ላይ ማለት ሌሊቱ ሙሉ ስጨፍር ነው ያደርኩት። ሁለቱም ትኬት ነው የተሳካው በአንድ ምሽት ብቻ 40 ምናምን ሺህ ብር በአንድ ምሽት ብቻ። እንግዲህ ገብታችሁ ማየት ነው። አሁን ደግሞ እንጸልያለን፣ ለእግር ኳስ አምላክ እንጸልያለን። የእግር ኳስ አምላክ ሆይ እባክህን ይህን የልጅነታችን የአዋቂነታችን በቃ ከእግር ኳስ ጋር ባለን ሚሞሪ ላይ እንዳለ የነበረን ሰውዬ ዕዳ ክፈልልን እስቲ እባክህን። ተሳጣን። እንደ አንድ ዩናይትድ ደጋፊ እንደ ሮናልዶ ወዳጅ ዓለም ዋንጫ በመጣ ቁጥር የክለብ ውድድሮች በመጡ ቁጥር ተሳቅቄ ያለኩ አምላኬ አሜን በሉ። አምላኬ እባክህን ለክርስቲያኖ ሮናልዶ ጠንካራ እግሮችን ስጥልን። ዛሬ ሃትሪክ ይስራ፣ የነካው ሁሉ አሲስት ይሁን። እንደው ሌላው ቢቀር ብሩኖ እሱን አጋጭቶ ያግባ። አሜን በሉ። እኔ ተጨንቄ እኮ ነው ግራ ቢገባኝ። የኔ አባት እዩት እስቲ እዩት። ምንም ልጅነታችሁ ትዝ አይላችሁ? ገብርኤል እንደ ኤስቲቪ ቤት ቁጭ ብላችሁ ሮናልዶ አልናፈቃችሁ? ማድሪድ ሲሄድ ማድሪድ አልሄዳችሁ? ጁቬ ሲሄድ ጁቬ አልሄዳችሁ? ተው። ፖርቹጋል ዛሬ ማታ ከኡዝቤኪስታን ጋር ትጫወታለች። ንጉሱ ብዙ ጊዜ ከድሮ ጀምሮ የምታውቁት ታውቃላችሁ፣ እንዲህ ዳውት ሲደረግ ሰዎች ስሙን ሲያጠፉት ሲሰርቡት ይነሳበታል። በእጥፍ ጨምሮ እንደሚመጣ እናውቃለን። አይናው የድሮ ሮናልዶ የለም። በብዙ መልኩ እድሜው ሜዳር 41 ዓመቱ ነው። እንደ ድሮ ፐርፎርም ማድረግ አይችልም። ዛሬ ግን በቃ እግዚአብሔርን ይህ ሁላ የተችው ጫፍ እንዲያዘጋ እንዴት አባቱ እንደተመኘውለት ስለ የፖርቹጋል ቲም ቆሻሻ ቲም አጠቃላይ እሱ ሪታየር ሲያደርግ ማንም ዞር ብላ አይመለከታቸውም። አው ቢ ነምበር 1 ሂተር ኦፍ ፖርቹጋል ናሽናል ቲም ማለት ነው። ልክ ከሱ ሪታየር እንዳደረገ በስማም ያ ሁላ ነገር አድርጎላቸው ያ ሁላ ማንም አያውቃትም ነበረ ከሮናልዶ ፖርቹጋልን በታሪካቸው ሶስት ጊዜ ምናምን የተሳተፉት ዓለም ዋንጫ እሱ ከመጣ በኋላ ነው። ይሄን ላይ የተሳተፉት የመጀመሪያ ኢንተርናሽናል ትሮፊ ያሸነፉት እሱ ከመጣ በኋላ ነው። ነገር ግን the disrespect is crazy ማለት ነው። ዛሬ ሮናልዶ በቃ የሆነ ተአምር እንድትፈጠር እመኛለሁ። በስማም ሮናልዶዬ ስላንተ ከጀርባህ ተደብቀው ያወራሉ። ፍሳባቸው ሮናልዶዬ ፍሳባቸው። ምን ሆናል? ከጀርባህ የሚያወሩት እኮ መቅደም ስላልቻሉ ነው። አንተና ምድረ ሌጀንድ ነኝ ምናምን ባናት ትተከላለህ አባቴ። አንተ በ40 ዓመት እናት ቤት ቁጭ ብለህ ጺምን ስትላጭ ሮናልዶዬ ጎሉን እያዘነበልህ ነው። ጎል ነው እንዴ ጨነቀ? አንተ ጎል ነው እንዴ? 900 ቆልለን እኮ ነው። ጎል ነው እንዴ? ይሰጣሃል፣ ዛሬ ይሰጣሃል አባቴ። ካቻሳ ሮናልዶዬ። እሺ ዛሬ ከኡዝቤኪስታን ጨዋታ አለው ፖርቹጋል። ጫናው ነው ከባዱ ነገር እዚህ ላይ ሌላ ነገር አይደለም። ጫናው ነው ከባዱ። እነሱ ያወራሩናል፣ ተዋቸው። ማውራት ማያደርጉም እዚህ ጋር። አንተ ብቻ ከራስ የሚጠበቀው ነገር አድርግ። ሌላ ነገር ምንም የሚያስፈልገው ነገር ይሄን ተሳካ አልተሳካ ምን ሆነ አልሆነ ማለት ነው። ያንተን ችሎታና ኃይል ምንም የሚቀንሰው ነገር የለም ጭራሽ ማለት ነው። በቃ የቻልከውን ነገር ታደርጋለህ። እንደምታደርግ ደግሞ እናውቃለን። ያን ነገር ነው። ትናንት በአርጀንቲና መቀራል ያልኩበት ምክንያት ደዌይ እንትና ካፒቴናቸውን የሚይዙበት መንገድ ነው። አንተንም እንደዛ ብቻ የተቻለው ነገር ይደረግ እንጂ በቃ ምንም እንትን ብለው ነገር የለም። እንዳይደርስ የለም። የጨዋታ ቀን ደረሰ ይላል ብራዘሪ። ዛሬ ንጉሱ 2 ጎል ምናምን እጠብቃለሁ ካንተ። ነገሮች ይስተካከላሉ ብዬ አስባለሁ። ባለፈው በአሰልጣኙ ድክመት ነው ክለቡ የተሸነፈ። ዛሬ ቢያንስ አሰላለፍ ላይም የሚገቡ ተጫዋቾችን ምናምን አስተካክሎ ይገባል ብዬ አስባለሁ። ዛሬ ይሄ ላይን አፕ ይሆናል። ይሄኛውን አሰላለፍ በተወሰነ መልኩ ይጠቀማል ብዬ አስባለሁ። ሴንተር ባክ ኢናሾንና ዲያዝን ይዞ ይገባል። እኔ እኮ 2 ወርልድ ክላስ የሆኑ ሴንተር ባኮች እያሉ ሁለቱም ቤንች አርጎ የገባበት መንገድ እኮ ነው ግርም የሚለኝ። ሳሊባንና ማጋሊሽን ቤንች አርገህ እንደመግባት ማለት ነው አርሰናል ቤት እና ሁለቱን ለምን ቤንች እንዳረጋቸው እኔ ይገርመኛል እግዚአብሔር። ሌላ ዊንገር ላይ ፔሮኔቶን ያለ ቦታው በሌፍት በኩል አመጣው። ራይት ዊንገር ነው ልጁ ማለት ነው። በሌፍት በኩል አመጣው። ራፋኤል ሊዮን ቤንች አረገው። ቢያንስ ዛሬ እስኪ ወይ ፔሮኔቶን
ወይ ደግሞ ኮንሲሳውን ማለት ነው በራይት ዊንግ በኩል አድርገው በዚህ በኩል ደግሞ ራፋኤል ሊዮ የተሻለ ነው። ቢያንስ እሱ ጉልበትም አለው ኳስም ይይዛልና ራፋኤል ሊዮን ደግሞ በዚህ በኩል አድርገው ሁለቱን ዊንገሮች ግባ። ቢያንስ ዛሬ የተሻለ ነገር እንጠብቃለን ከአሰልጣኙ ፎርሜሽን። እንደዚህ ቢገባ ቢያንስ የተሻለ ነገር አለው። ፔድሮ ኔቶን እንኳን በኮንሲሳው ቢቀይረውም ጣጣ የለውም። ብቻ ይሄ አሰላለፍ የተሻለ ይመስለኛል። እናንተስ እንዴት አያችሁት? ግን አሰልጣኙ ሌላ ነገር ይዞብል ሊገባ ዛሬ ደግሞ ኔቬዝ ምናምን አስቀምጦብል ሊገባ ይችላል። ምንም በቃ ቅዥብር ያለ አሰልጣኙ። ለማንኛውም የሚቀናን እስኪ ይመቻችሁ።